ሰላም ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ማክሰኞ ሚያዝያ 21 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በአቶ ጌታቸው ረዳ የሚመራው ህወሓት ትግራይ ሊበራል ዲሞክራሲያዊ ፓርቲ የሚባል አዲስ ፓርቲ ሊያቋቁም ስለመሆኑ፣ በኢንዱስትሪ ፓርኮችና ፋብሪካዎች ውስጥ የሚሰሩ ሴቶች ሰብአዊ መብታቸው እንዲከበር ኢሰመኮ ማሳሰቡን፣ እንዲሁም የትግራይና የአማራ ህዝቦች ለሰላማቸው በጋራ እንዲሰሩ የሀገር ሽማግሌዎች ማሳሰባቸውን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በአቶ ጌታቸው ረዳ የሚመራው ህወሓት ትግራይ ሊበራል ዲሞክራሲያዊ ፓርቲ የሚባል አዲስ ፓርቲ ሊያቋቁም መሆኑ ተገለጸ። በአቶ ጌታቸው ረዳ የሚመራውና ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑ ተገልጿል። ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሀሳብ የሚከተልና ስያሜውም ትግራይ ሊበራል ዲሞክራሲያዊ ፓርቲ እንደሚሆን ከአመራሮቹ መካከል አንዱ የሆኑት ነግረውኛል ሲል ቢቢሲ ዘግቧል። ስማቸው እንዳይገለጽ የጠየቁ እኒህ የቀድሞው የህወሓት አመራር ይህ ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላል ብለዋል። ከዚህ ቀደም በዶክተር ደብረጽዮን የሚመራው ህወሓት የኢትዮጵያ የምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁም ይታወሳል። ይህንን ተከትሎ ታዲያ የህወሓት መሰረዝ ስጋት የፈጠረባቸው በአቶ ጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በዶክተር ደብረጽዮን ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጸዋል። በመሆኑም ይላሉ የቢቢሲ ምንጭ የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲው ህገ ደንብና ፕሮግራሞችን አርቅቀው መጨረሳቸውን ተናግረዋል። ምንጩ አክለውም የደጋፊዎቻቸውን ፊርማ በማሰባሰብ ላይ እንደሚገኙም ተናግረዋል። የኢትዮጵያ ምርጫ ቦርድም ይህ ስብስብ ለምዝገባ እየሄደበት ያለውን ሂደት እንደሚያውቅ ተናግረው ከቦርዱ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለው እንደሚጠብቁም ተናግረዋል። የትግራይ ሊበራል ዲሞክራቲክ ፓርቲ እየመሰረቱ ካሉት አንጋፋ ሰዎች መካከል የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባል የነበሩትና የትዕምት ዋና ስራ አስፈጻሚ አቶ በየነ መክሩ እንዲሁም ፕሮፌሰር ክንደያ ገብረ ሕይወት እንደሚገኙበት ዘገባው አክሏል። በኢንዱስትሪ ፓርኮችና ፋብሪካዎች ውስጥ የሚሰሩ ሴቶች ሰብአዊ መብታቸው እንዲከበር ኢሰመኮ አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአዲስ አበባ፣ አዳማ፣ ሸገር ሲቲና ሐዋሳ ከተሞች በሚገኙ ኢንዱስትሪ ፓርኮችና ፋብሪካዎች ውስጥ ተቀጥረው የሚሰሩ ሴቶችን መብቶች አያያዝ በተመለከተ በአዲስ አበባ ከተማ ከባለድርሻ አካላት ጋር ውይይት ማካሄዱን ገልጿል። በዚህ ውይይትም በአዳማና ሐዋሳ ኢንዱስትሪ ፓርኮች በሴት ሰራተኞች ላይ የጤና ጉዳት የሚያስከትሉ ስራዎችን ለመለየት የሚያስችሉ አሰራሮች አለመዘርጋታቸው እንዲሁም ለነፍሰ ጡሮችና እመጫቶች የሚደረገው ድጋፍ በቂ አለመሆኑ በውይይት መድረኩ በአሳሳቢነት ከቀረቡ የሰብአዊ መብቶች ጉዳዮች መካከል መሆናቸውም ተጠቅሷል። እንዲሁም በአዲስ አበባ ከተማ በሚገኘው ቦሌ ለሚ ኢንዱስትሪያል ፓርክ ስርና በኦሮሚያ ክልል ሸገር ከተማ በሚገኙ 8 ፋብሪካዎች በሁሉም ፋብሪካዎች የአደጋ መከላከያና የጤና መጠበቂያ መሳሪያዎችና ቁሳቁሶች በበቂ ሁኔታ አለመሟላታቸውና አጠቃቀማቸውን በተመለከተ በቂ ግንዛቤ የሌላቸው ሰራተኞች መኖራቸው ተጠቁሟል። በተጨማሪም ለነፍሰ ጡሮችና ለአራሶች ጎጂ የሆኑ የስራ መደቦች አለመለየታቸው፣ 4 ፋብሪካዎች የጸረ ጾታዊ ትንኮሳ ፖሊሲ የሌላቸው መሆኑ እንዲሁም የመጀመሪያ ደረጃ ሕክምና መስጫ ማዕከላት በወጥነት በሁሉም ፋብሪካዎች የተሟሉ አለመሆናቸው በአሳሳቢነት ከቀረቡ የሰብአዊ መብቶች ጉዳዮች መካከል መሆናቸው ተገልጿል።
የኢሰመኮ የሴቶች የህፃናት የአረጋውያንና የአካል ጉዳተኞች መብቶች ኮሚሽነር እርግበ ገብረ ሐዋርያ ሴት ሰራተኞች ሊከበሩላቸው የሚገቡ ሰብአዊ መብቶችን በተሟላ ሁኔታ ለማረጋገጥ መንግስት ቀዳሚ ባለ ግዴታ በመሆኑ በዘርፉ ጠንካራ ክትትልና ቁጥጥር ማድረግ የሚገባው መሆኑ እንደተጠበቀ ሆኖ ኢንዱስትሪ ፓርኮችና ፋብሪካዎችም ከፍተኛ ኃላፊነት አለባቸው ብለዋል። አክለውም በኢንዱስትሪ ፓርኮችና በፋብሪካዎች የሴት ሰራተኞች ሰብአዊ መብቶች አያያዝን ለማሻሻል ሁሉም ባለድርሻ አካላት በጋራና በቅንጅት እንዲሰሩ ጥሪ ማቅረባቸውን ከኢሰመኮ ያገኘነው መረጃ ያመለክታል። የትግራይና የአማራ ህዝቦች ለሰላማቸው በጋራ እንዲሰሩ የሀገር ሽማግሌዎች አሳሰቡ። በሰሜኑ የኢትዮጵያ ክፍል ግጭት ተከስቶ በነበረበት ወቅት ከትግራይ ክልል በግዳጅ የወጣን መኪና ከ3 ዓመታት በላይ በመጠበቅ ለባለቤቱ የመለሱት የሀገር ሽማግሌዎች የትግራይንና የአማራን ህዝብ ወዳጅነት ለመመለስ ሊሰራ ይገባል ሲሉ ተናግረዋል። እርባና ቢስ ባሉት ግጭት ከሁለቱም ወገን በርካታ ወጣቶች ሞተዋል ያሉት የሀገር ሽማግሌዎቹ አሁን ሁለቱም ህዝቦች ለሰላማቸው በጋራ ሊሰሩ ይገባል ብለዋል። በትግራይ ክልል መቀሌ ከተማ ነዋሪ የሆኑት አቶ ህሩይ አብርሃ የሰሜኑ ግጭት በተጀመረ ወቅት መኪናቸው ለግዳጅ እንደወጣ ሳይመለስ መቅረቱን ተናግረው ከብዙ ፍለጋ በኋላ በአማራ ክልል ሰሜን ወሎ ዞን መቄት ወረዳ ፍላቂት ከተማ በህዝብ ጥበቃ ተይዞ እንዳገኙት አስረድተዋል። ወደ ፍላቂት ከተማ ሲገቡ ማህበረሰቡ ልዩ በሆነ መልኩ እንደተቀበላቸው የተናገሩት ባለንብረቱ ፖለቲካ ነው እንጂ ያጣላን የህዝብ ፍቅር ነው ያየሁት ሲሉም ስለ ማህበረሰቡ ተናግረዋል። የፍላቂት ከተማ የሀገር ሽማግሌዎች በበኩላቸው ዛሬ ላይ ባለቤቱን አግኝተን አደራችንን ማስረከባችን ለአማራና የትግራይ ህዝብ ለወደፊት ጥሩ ግንኙነት የሚፈጥር ነው ብለዋል። ይህም በግጭት ምክንያት የተለያየው አማራና የትግራይ ህዝብ የራሱን ሰላም በራሱ እያስከበረ እንዲሄድ ጥሩ የሆነ በር ከፋሽ ነው ሲሉም ጠቁመዋል። ከትግራይ የአማራ ህዝብ ንብረት ካለ እኛም ማህበረሰቡን አስተባብረን እናስመልሳለን በሚል እየደወሉልን ነው ሲሉም የከተማዋ ነዋሪዎች ተናግረዋል። ጦርነት ምን ያህል አስከፊ እንደሆነ በአይናችን ተመልክተናል ያሉት የሀገር ሽማግሌዎቹ ይህ ከዚህ በኋላ እንዳይደገም ሊሰራ እንደሚገባም አሳስበዋል። የፍላቂት ከተማ አስተዳደር ከንቲባ አቶ አንደበት ተስፋዬ እኛ በእጃችን ያለን ንብረት እንደመለስን ሁሉ በተመሳሳይ ወደ ትግራይ የተወሰዱ ንብረቶች ሊመለሱ ይገባል ማለታቸውን በመጥቀስ ዶቼ ቬለ ዘግቧል። ይህ ጉዳይ በተለያዩ የማህበራዊ ትስስር ገጾች ላይ ሲጋራ የነበረ ሀሳብ ሲሆን አንዳንዶችም የከተማዋ ነዋሪዎች የሰሩት መልካም ተግባር ለህዝብ ታላቅ ተስፋ ነው ሲሉ አስፍረዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ኢሰማኮ የኑሮ ውድነት ጫናና የስራ አካባቢ ደህንነት በአጽንኦት እንዲታይ በድጋሚ መጠየቁን በካንሰር ህመም ለሚሰቃዩ ወገኖች ድጋፍ ለማድረግ ያለመው የበልሻ ፋውንዴሽን በይፋ መመስረቱን እንዲሁም የግብፁ ፕሬዝዳንት የሱዳኑን መሪ ወደ ካይሮ በመጥራት በአባይ ወንዝ ተፋሰስ ጉዳይ ማነጋገራቸውን ጨምሮ ሌሎች ዜናዎችን እያሱ በለጠ ያቀርባቸዋል። ተከታትለን እንመለስ። ኢሰማኮ የኑሮ ውድነት ጫናና የስራ አካባቢ ደህንነት በአጽንኦት እንዲታይ በድጋሚ ጠየቀ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ በዓለም የሰራተኞች ቀን ምክንያት ባወጣው ጋዜጣዊ መግለጫ ላይ ኑሯቸው ከእጅ ወደ አፍ የሆኑ ሰራተኞች አሁን ባለው የኑሮ ውድነት ሁኔታ ዝቅተኛ ደመወዛቸው በቂ አለመሆኑን ገልጿል። ኮንፌዴሬሽኑ በኢትዮጵያ ለ50ኛ ጊዜ የሚከበረውን የሰራተኞች ቀንን ተንተርሶ ዛሬ ባወጣው ጋዜጣዊ መግለጫ አሁን እየተከፈለ ካለው አነስተኛ ደመወዝ ላይ ተጨማሪ ገንዘብ መቁረጥ የዜጎችን የኑሮ ጫና የበለጠ እንደሚያከብድ በመግለጽ ጉዳዩ እንደገና እንዲታይ ጠይቋል። በተጨማሪም ኢሰመኮ በተቋማት የስራ አካባቢ ደህንነትና ጤንነትን በተመለከተ በቂ ቁጥጥር አለመደረጉን በመጥቀስ በርካታ ዜጎች በየዕለቱ የአካል ጉዳትና የህይወት መጥፋት እያጋጠማቸው መሆኑን አሳስበዋል። ኮንፌዴሬሽኑ በህግ መሰረት የስራ ሁኔታዎችን የመቆጣጠር ኃላፊነት የተሰጣቸው አካላት ስራቸውን በአግባቡ እንዲወጡ በመግለጫው በአጽንኦት ጠይቋል። ኢሰመኮ በመግለጫው የፍልሰተኛ ሰራተኞችን አስተዳደር አስመልክቶ የስራ ላይ ጥበቃና ተንኮሳ እንዳይኖር እንዲሁም የቤት ሰራተኞች መብቶች እንዲጠበቁ የዓለም ስራ ድርጅት ያወጣቸው ተጨማሪ ዓለም አቀፍ ስምምነቶች ሀገሪቱ እንድትቀበልና እንድታጸድቅ ጥሪ አቅርበዋል። የኮንፌዴሬሽኑ ስራ አስፈጻሚ ኮሚቴ ባወጣው በዚህ መግለጫው ሀገሪቱ ከዘመነ መሳፍን ጀምሮ በተለያዩ ጦርነቶች ውስጥ ማለፏንና ኢኮኖሚዋን በማሳደግ ላይ በረጋ መንፈስ ለመስራት እድል ያላገኘች መሆኑን በማንሳት አሁን የሚታዩ ግጭቶች የሰራተኛውንና የሀገር እድገትን እያደናቀፉ መሆኑን አመልክቷል። መንግስት ላቀረብኩት
ጥያቄ አስቸኳይ ምላሽ ይስጥ ያለው ኢሰማኮ ቀጣዩን የሰራተኞች ቀን የሰራተኞች ዋና ችግሮች ዙሪያ መንግስት ምላሽ እንዲሰጠው በመጠየቅ ቀኑ እንደሚያከብር አስታውቋል። በየአካባቢው የሚከሰቱ ግጭቶችን ሁሉ የብሔርና የሃይማኖት ከማስመሰል መንስኤውን ማወቅ አለብን ሲል የሰላም ሚኒስቴር አሳሰበ። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የሰላም ሚኒስቴር የ9 ወራት የስራ አፈጻጸም ሪፖርት ገምግሟል። የ9 ወር የስራ አፈጻጸም ሪፖርቱን ያቀረቡት የሰላም ሚኒስቴር ሚኒስትር አቶ መሐመድ ኢድሪስ በበጀት ዓመቱ 25 ሚሊዮን የህብረተሰብ ክፍሎችን ለማወያየት አቅዶ ከ18 ሚሊዮን የሚልቁትን ማወያየት መቻሉን ተናግረዋል። ሰላምን በዘላቂነት ማምጣት ህብረተሰቡ ማነጋገር ቀዳሚ ተግባር መሆኑን የገለጹት ሚኒስትሩ ሁሉንም በሚያግባቡና አብሮነትን በሚያጠናክሩ ጉዳዮች ዙሪያ እየሰራ እንደሚገኝም አክለዋል። አቶ መሐመድ በየአካባቢው የሚከሰቱ ጥቃቅን ግጭቶች ላይ ላዩን የብሔርና የሃይማኖት መልክ ያለው በማስመሰል በተዛባ ግንዛቤ ግጭቱን ከማስፋት ይልቅ የግጭቱን እውነተኛ መንስኤ መፈለግና መፍትሄ መስጠት የተሻለ መሆኑን ጠቁሟል። ሚኒስቴር መስሪያ ቤቱ ዘላቂ ሰላምን ለማምጣት ከሃይማኖት ተቋማትና ከሌሎች ተቋማት በተጨማሪም የህብረተሰብ ክፍሎች ጋር በቅንጅት እየሰራ እንደሚገኝ አስረድተዋል። ሚኒስትሩ በሪፖርታቸው አክለውም የአጋርና የባለድርሻ አካላትን ተሳትፎ ለማጠናከር ተቋሙ እየሰራ መሆኑን እንዲሁም ሀገራዊ አንድነትና አብሮነትን ለማጎልበት ከከፍተኛ ትምህርት ተቋማት ጋር የግንዛቤ ማስጨበጫ ስራዎች መስራቱን እንደ መልካም አፈጻጸም አንስተው እነዚህ ተግባራት ተጠናክረው እንዲቀጥሉ አሳስበዋል። በሌላ በኩል ቋሚ ኮሚቴው ባህላዊ ግጭት አፈታት እሴቶች ቀጣይነት እንዲኖራቸው ትኩረት እንዲሰጥና ለግጭት ተጋላጭ የሆኑ አካባቢዎችን አስቀድሞ በመለየት የግጭት ምንጮችን ከመገናኛ ብዙሃን ጋር በትብብር የማጋለጥ ስራዎች ላይ ትኩረት እንዲደረግ አቅጣጫ መቀመጡን ከምክር ቤቱ ያገኘነው መረጃ ያመለክታል። በካንሰር ህመም ለሚሰቃዩ ወገኖች ድጋፍ ለማድረግ ያለመው የበልሻ ፋውንዴሽን በይፋ ተመሰረተ። በሀገር አሜሪካ ኖረው በበጎ አድራጎት ተግባራቸው በሰፊው የሚታወሱትና በካንሰር ህመም ህይወታቸው ያለፈው የወይዘሮ በለጠች ሞላ ወይም በልሻ ትሩፋትን ለማስታወስና ለመዘከር በባለቤታቸው በቤተሰቦቻቸውና ወዳጆቻቸው በስማቸው የበልሻ ፋውንዴሽን በሚል ስያሜ ተመስርቷል። የፋውንዴሽኑ መመስረት አስመልክቶ መስራቹና ዋና ስራ አስፈጻሚ እንዲሁም የወይዘሮ በለጠች ሞላ በልሻ ባለቤት የሆኑት አቶ አበበ መብራቴ የፋውንዴሽን ለማቋቋም የወሰኑት ባለቤታቸውን በካንሰር በሽታ በሞት በመነጠቃቸው ያደረባቸውን ጥልቅ ሐዘንና ቁጭት በመገንዘብ እንደሆነ ተናግረዋል። በልሻ የነበራትን በጎ አድራጎት መንፈስና ተግባር ዘላቂ ለማድረግ እንዲሁም እርሷን የነጠቀውን ካንሰር ለመዋጋት ይህ ድርጅት ትልቅ ሚና እንደሚጫወት ያላቸውን እምነት ገልጸዋል። ከዚህ በተጨማሪ ፋውንዴሽኑ በካንሰርና በሌሎች አሳዛኝ ምክንያቶች ወላጅ አልባ ለሆኑና ለተለያዩ ችግር የተጋለጡ ህጻናት ሁሉ የዕለት ተዕለት ድጋፍና እንክብካቤ መስጠት የህይወት ተስፋቸው እንዲያንሰራራ እንደሚሰራም ተናግረዋል። የበልሻ ፋውንዴሽን የቦርድ ሰብሳቢ የሆኑት ዶክተር ሙላቱ መብራቴ በበኩላቸው ድርጅቱ በሀገር ውስጥ ህግ መሰረት የተቋቋመ በመሆኑ በካንሰር ላይ ያተኮሩ የተለያዩ በጎ አድራጎት ተግባራትን በስፋት ለመተግበር የሚያስችለው ስራዎችን ለመስራት በዝግጅት ላይ መሆኑን ገልጸዋል። የፋውንዴሽኑ የቦርድ ምክትል ሰብሳቢ የሆኑት አቶ ጆኒ ግርማ ፋውንዴሽኑ በካንሰርና በሌሎች ምክንያቶች ወላጅ ያጡና ለችግር የተጋለጡ ህጻናትን በመደገፍና በመንከባከብ ህጻናት በኑሮ ችግር ምክንያት ከትምህርት ገበታ እንዳይቀሩ የትምህርት ቁሳቁስና የምግብ ድጋፍ በማድረግ ኃላፊነቱ እንደሚወጣ ገልጸዋል። በሲቪክ ማህበረሰብ ድርጅቶች ባለስልጣን ህጋዊ እውቅና ባገኘው ፋውንዴሽኑ ምስረታ ላይ የኪነ ጥበብ ባለሙያዎችን ጨምሮ በርካታ ጥሪ የተደረገላቸው እንግዶች ተገኝተዋል። የግብፁ ፕሬዝዳንት የሱዳንን መሪ ወደ ካይሮ በመጥራት በአባይ ወንዝ ተፋሰስ ጉዳይ አነጋገሩ። የሱዳኑ ፕሬዝዳንት ጀነራል አልቡርሃን በትላንትናው ዕለት በግብፅ ካይሮ ጉብኝት አድርገው ከፕሬዝዳንት አልሲሲ ጋር ንግግር አድርገዋል። በውይይታቸውም በተለይም በአባይ ተፋሰስ ዙሪያ መነጋገራቸውን የግብፅ ፕሬዝዳንት ጽሕፈት ቤት አስታውቋል። የሁለቱ ሀገራት የውሃ ደህንነትን ለማስጠበቅ መነጋገራቸውን የገለጸው የግብፅ ፕሬዝዳንት ቃል አቀባይ መሪዎቹ በውይይታቸው ወቅት በብሉ ናይል ላይ የሚወሰድ የተናጠል እርምጃዎችን ተቃውመዋል ብሏል። በሁለቱ ሀገራት መካከል ያለው የአመለካከት ውህደት በግብጽና በሱዳን ብሔራዊ ደህንነት መካከል ባለው ጥብቅ ትስስር የተደገፈ ነው ያለው የፕሬዝዳንቱ ጽሕፈት ቤት በአባይ ተፋሰስ ላይ የሚኖር የውሃ ደህንነት በጋራ ለማስጠበቅ መነጋገራቸውን ገልጿል። ግንባታው በዚህ ዓመት እንደሚጠናቀቅ የተነገረው ታላቁ የህዳሴ ግድብ በተወሰነ ደረጃ ኃይል እያመነጨ ሲሆን ግብጽ ግድቡ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንሳል የሚል ስጋቷን ሲገልጽ ቆይታለች። በሚለቀቀው የውሃ መጠን ላይ ህጋዊና አስገዳጅ ሶስትዮሽ
ስምምነት ካልተፈረመ ኢትዮጵያ የውሃ ሙሌቱ ማከናወን እንደሌለባት ስትወተውት ቆይታለች። ኢትዮጵያ በበኩሏ ሶስቱ ሀገራት በአባይ ወንዝ ላይ ባላቸው የውሃ ድርሻ ላይ መስማማት ከቻሉ ከህዳሴው ግድብ የሚለቀቀው የውሃ መጠን በተመለከተ አሳሪ ስምምነት ላይ መድረስ እንደሚቻል አቋሟን አሳውቃለች። በትላንትናው ዕለት በግብፁ ፕሬዝዳንት ጽሕፈት ቤት የተገኙት ፕሬዝዳንት አልሲሲና አልቡርሃን የሁለቱ ሀገራት ያላቸውን የሁለትዮሽ ግንኙነት ለማጠናከር ተወያይተዋል። ግብጽ ሱዳንን መልሶ ለመገንባት በሚደረግ ጥረት ተሳታፊ እንደምትሆንም ተገልጿል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎቹን ራቢያ ከድር ይዛለች። ተከታትለን እንመለስ። አሁንም በድጋሚ አብራችሁ ቆዩ። ቲቲአር የተባለው የጨው ፋብሪካ በአስቸኳይ ማምረት እንዲጀምር በፓርላማ ቋሚ ኮሚቴ ማሳሰቢያ ተሰጠ። በአፋር ክልል ምርት ያቆመው የቲቲአር ጨው ፋብሪካ ችግሩ በአስቸኳይ ተፈቶ ወደ ማምረት እንዲገባ የሚመለከተው አካል አስፈላጊውን እገዛ ሊያደርግ እንደሚገባ በሕዝብ ተወካዮች ምክር ቤት የማዕድንና ኢንዱስትሪ ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው በክልሉ አፍዴራ ዞን የሚገኘውን ቲቲአርና ኢሲዲ የጨው ፋብሪካዎች ተዘዋውሮ ጎብኝቷል። በዚህም ወቅት ቋሚ ኮሚቴው የቲቲአር ጨው ፋብሪካ ምርት ማምረት ማቆሙ በምን ምክንያት እንደተዘጋ ለክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ጥያቄ አንስቷል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ወይዘሮ አይሻ ያሲን የፋብሪካው ባለቤት ባልታወቀ ምክንያት ፋብሪካውን ዘግቶ መጥፋቱንም ተናግረዋል። ፋብሪካው ከተዘጋ ከ2 ዓመት በላይ ማስቆጠሩን የገለጹት ኃላፊዋ ለአካባቢው ዜጎች የተሻለ የስራ ዕድል ፈጥሮ እንደነበርም አስታውቀዋል። ፋብሪካው ተከፍቶ ስራ እንዲጀምርም ህዝቡ ተደጋጋሚ ጥያቄ እያነሳ በመሆኑ የዚህ ፋብሪካ ችግር ተፈቶ ማምረት እንዲጀምር የኮሚቴው እገዛ አስፈላጊ መሆኑንም ገልጸዋል። የቋሚ ኮሚቴው አባልና የቡድኑ አስተባባሪ የተከበሩ አቶ ፍቃዱ ሞሲሳ ቲቲአር የጨው ፋብሪካ ለክልሉ ብሎም ለሀገር ለሚያበረክተው አስተዋጽኦ አንጻር ጉልህ ጠቀሜታ ስላለው ችግሩ በአስቸኳይ ተፈቶ ማምረት እንዲችል ቋሚ ኮሚቴው ከሚመለከታቸው አካላት ጋር የሚያወያይበት መሆኑንም አስገንዝበዋል። በተመሳሳይ ቋሚ ኮሚቴው በመስክ ጉብኝት የኢሲዲ የጨውና የብሮሚን ፋብሪካዎችን መመልከቱን ከምክር ቤቱ ያገኘነው መረጃ ያመለክታል። የንግድ ጥሰት ፈጽመዋል የተባሉ ከ250 ሺህ በላይ ነጋዴዎች ተጠያቂ መደረጋቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ዘንድሮ የድህረ ፍቃድ ኢንስፔክሽን ስራ የተጀመረ ሲሆን ይህም ማለት የተወሰደው የንግድ ፍቃድ እየዋለ ያለው ለምን አይነት ተግባር ነው በሚል የንግድ ፍቃዱ ቁጥጥር የሚደረግበት አሰራርም ነው። በዚህም የድህረ ፍቃድ ኢንስፔክሽን ስራ ከመጠነኛ ስህተት እስከ ከባድ የንግድ ጥሰት የፈጸሙ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ መደረጉን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ለፕሬስ ገልጸዋል። ዶክተር ካሳሁን ጎፌ ድህረ ፍቃድ ኢንስፔክሽን የሚደረገው ዋናው ምክንያት አጭበርባሪነትን፣ ሌብነትንና በዚህ ደረጃ የሚደረጉ የንግድ ማጭበርበሮችን ማስወገድ ስለሚያስችል ነው ሲሉም ተናግረዋል። እንደ ሚኒስትሩ ገለጻ ድህረ ፍቃድ ኢንስፔክሽን ከዚህ በፊት ሲከናወን የነበረው በፌዴራል ደረጃ የተሰጠ ንግድ ፍቃድ ብቻ ላይ ነበር። ይህ ደግሞ ከ100 ሺህ የማይበልጡ ነጋዴዎች ቁጥር ነበር። ዘንድሮ ግን ባለፉት 9 ወራት ወደ 2.2 ሚሊዮን የንግድ ማህበረሰቡ ዘንድ በመድረስ የድህረ ፍቃድ ኢንስፔክሽን ማከናወን ተችሏልም ብለዋል። በዚህም የድህረ ፍቃድ ኢንስፔክሽን ስራ ከፍቃድ አጠቃቀም ጋር በተያያዘ በርካታ ችግሮችን ማስተዋል ተችሏል ያሉት ሚኒስትሩ በዚህም የእርምት እርምጃ እንዲወሰድም ተደርጓል ብለዋል። ይህ አሰራር በ2016 በጀት ዓመት ላይ ያልነበረና በ2017 በጀት ዓመት ላይ የተከናወነ የንግድ ፍቃድ ኢንስፔክሽን የተወሰዱ ፍቃዶች ለምን አገልግሎቶች እየዋሉ ነው የሚለውን የመለሰ ትልቅ ስራ ነው ሲሉ ሚኒስትሩ ዶክተር ካሳሁን ጎፌ ተናግረዋል። ይህ የድህረ ፍቃድ ኢንስፔክሽን ስራ ከፍቃድ አጠቃቀም ጋር ተያይዞ ተጠናክሮ የሚቀጥል መሆኑንም ጨምረው ጠቁመዋል። ኢትዮጵያ ዓለም አቀፉ የገንዘብ ድርጅት ሶስተኛውን የ3.4 ቢሊዮን ዶላር ብድር ያጸድቀዋል ብላ እንደምትጠብቅ ተዘገበ። ኢትዮጵያ በዓለም አቀፍ የገንዘብ ድርጅት ሶስተኛውን የ3.4 ቢሊዮን ዶላር ብድር ግምገማ ዙሪያ በተያዘው ሳምንት ከድርጅቱ ጋር ከስምምነት ላይ እደርሳለሁ ብላ እንደምትጠብቅ ሮይተርስ ዘግቧል። ድርጅቱ በ4 ዓመታት ውስጥ የተጠቀሰውን ብድር ለሀገሪቱ ለመልቀቅ የተስማማው ባለፈው ዓመት ሐምሌ ነበረ። የድርጅቱ ቦርድ ግምገማውን በሰኔ ያጸድ
ጸድቀዋል ተብሎ እንደሚጠበቅ የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ መናገራቸውንም ዘገባው ጠቅሷል። ቦርዱ ግምገማውን ካጸደቀ ድርጅቱ ከብድሩ ውስጥ ቀጣዩን ከፊል ገንዘብ ይለቀቃል። የ$1 ቢሊዮን ቦንድ ያዥ ኢንቨስተሮችም የአይኤምኤፍን የዕዳ ትንተና እየተጠባበቁ መሆኑን የጠቀሱት ኢዮብ ከዩሮ ቦንድ ያዦች ጋር ከክረምቱ ወራት ጀምሮ በዕዳ ሽግሽግ ዙሪያ ንግግር እንደሚጀመር መጠቆማቸውም ተገልጿል። ይህ በእንዲህ እንዳለ የኢትዮጵያ ከፍተኛ የኢኮኖሚ ልዑክ በዋሽንግተን ሰሞኑን እየተካሄደ ባለው የአይኤምኤፍና የዓለም ባንክ ስብሰባ ላይ እየተሳተፈች ሲሆን በገንዘብ ሚኒስትሩ አህመድ ሽዴ የሚመራው ልዑክም ከአይኤምኤፍ ዋና ዳይሬክተር ክሪስታሊና ጂዮርጂቫ ጋር ተወያይቷል። በውይይታቸውም በኢትዮጵያ እየተካሄደ ስላለው የማክሮ ኢኮኖሚ ሪፎርም የተወያዩ ሲሆን በቀጣይ በትብብር በሚሰሩባቸው ዘርፎች ዙሪያም ፍሬያማ ውይይት አድርገዋልም ተብሏል። ስትከታተሉት የነበረው የዕለተ ማክሰኞ ሚያዝያ 21 2017 የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።